እሰማለሁ ግን ድምጼ አስጀምሬያለሁ። ቀጥል። ኦኬ ናይስ። እሺ መጀመሪያ እስኪ 81 ቅዱሳት መጻሕፍት ከኢትዮጵያ ውጪ አይታወቁም ለማለ የሰባይ ምናምን እያለ ነበር ወገናችንና አላውቅም፣ ችግር የለውም። በነገራችን ላይ ለፍትሐ ነገሥትና ለአብጥሊስ ምንድናቸው ይላል? አንቲሰደንት ናቸው ማለት የሚቀድሙት ናቸው። እነዚህ ሁሉ ምን ያክል መጽሐፍ ነው የሚዘረዝሩት? የአረብኛ አንደኛው 81 ወይም 82 ካንን ነው የሚዘረዝረው። ሁለተኛ የአቡ አልበረካት ነው። ሁለተኛ የኢብን ካልዱን ነው። ሌላው ፍትሐ ነገሥትና የኛው ስለሆነ እሱን እንተዋለን። ተመልከቱ ምን ያክል መጽሐፍ እንደሚዘረዝር። 81 ቅዱሳት መጻሕፍትን ይዘረዝራል። 81 ቅዱሳት መጻሕፍት የነ ቀለሚንጦስን በሙሉ ጨምሮ ማለት ነው። የነ መቃቢያንን በሙሉ ጨምሮ ማለት ነው። ኦኬ እነ መጽሐፈ ሲራክን ጨምሮ ማለት ነው። እነዚህ ሁሉ አንድ በአረብኛ የሚገኙ ናቸው። ፍትሐ ነገሥቱ ያመጣው ይሄው ከኢብን አልመግሙይ አሰፋዊ ይሄው ቀጥታ ማለት ነው። ፍትሐ ነገሥት ምዕራፍ 2 ማለት በእንተ ቅዱሳት መጻሕፍት የሚያወራው ነው። ይሄው the holy books were commanded to accept at the holy church in the holy church ብሎ ማለት ነው። ሌላ ወንድማችን አፖስቶሊክ ካኖን ላይ ያለውን ባላየን መሰለኝ ያለፈው እኔ እንዴት እንደሆነ እንኳን አላቅም። አፖስቶሊክ ኮንስቲቱሽን ማለት ይሄ ነው። ካኖን 85 ምን ያክል መጽሐፍት እንደሚዘረዝረው እስኪ እንይ። ምን ያክል መጽሐፍት እንደሚዘረዝረው በአጠቃላይ በቤተክርስቲያን የቀኖና መጻሕፍት ውስጥ የተሰሩ ቀኖናዎች እነዚህ ናቸው። 6 ቀኖናዎች አሉ። 6 ቀኖናዎች አሉ። አንደኛው 85ኛው የሐዋርያት ቀኖና ነው። ሁለተኛው የሎዶቅያ ጉባኤ ላይ 59ኛውና 50ኛው ነው። ሶስተኛው የካርቴጅ ጉባኤ ነው። የቅዱስ አትናቴዎስ አለ፣ የቅዱስ ጎርጎርዮስ አለ፣ የአንፊሎኪዮስ ደግሞ አለ ማለት ነው። እነዚህ ምን ያክል ነው የሚዘረዝሩት ነው ጥያቄው። አሁን አፖስቶሊክ ኮንስቲቱሽን ይሄው 76 77 78 79 80 81 81 ይዘረዝራል ማለት ነው። 81 ይዘረዝራል አፖስቶሊክ ኮንስቲቱሽን እና በጣም በሚገርም ሁኔታ ምን ይላል እዚህ ላይ መሰላችሁ? የቀለሚንጦስ መጻሕፍት በሙሉ and the constitution make clemens addressed to you bishops in 8 books ይላል። አያችሁት? በ8 መጻሕፍት የተደራጁ እኔ ቀለሚንጦስ ለእናንተ የሰጧችሁ መጻሕፍት አሉ which are not to be published። አያችሁት? which are not to be published to all on account of the mystical things in them። በውስጣቸው በያዙት ምስጢራዊ ትርጉም የተነሳ ሁሉም እንዲሰጣቸው አልተፈቀደም ይላል። ለነማን ነው የሚሆነው? የሥርዓተ ቤተክርስቲያን ምንጮች ናቸው። ታዲያ ፍትሐ ነገሥት ምንድነው ያለው? ቅድም ወንድማችን አውጥቶ ሲያሳየን የሥርዓት መጻሕፍት ናቸው ብሎ ነው የሚያስቀምጠው። የሥርዓት መጻሕፍት ናቸው። ይሄው በቅዱስ ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 ሆኖ አምላካውያን መጻሕፍት አለ 73 ይዘረዝራል። 8ቱን ስትጨምሩ በስንት ነው የሚሆነው? 81። ይሄ ከምኑ ጋር የሚገኝ ነው? እዚህ ጋር ካለው 73 ፕላስ የአፖስቶሊክ ኮንስቲቱሽኑ 8 መጽሐፍት 73 ሲደመር 8 ስንት ነው? ቃሌ 81 ነው። ስለዚህ የአረብኛው ላይና የፍትሐ ነገሥቱ ላይ 8ቱ የሥርዓት መጽሐፍት ለምእመናን የሚሰጡ ስላልሆኑ ለምንድን ነው የማይሰጡ? በውስጣቸው ከያዙት ምስጢራዊ ነገር የተነሳ ለቤተ ክርስቲያን ካህናትና ለቢሾፖች ሥርዓት ነው የሚሰጠው። ስለዚህ በእነዚህ ምክንያት 8ቱን ከነዛ ጋር ሳይቆጥሩ ያስቀምጡታል ማለት ነው። ነገር ግን ደግሞ ቀኖናዊ መጽሐፍት ስለሆኑ ስልጣነ ክህነት የሚሰጠው መስዋዕት ሥርዓቱ የሚሰራው በነዛ ምክንያት ስለሆነ ምን ይደረጋል ማለት ነው? አብረው ቆጥረው 81 ያደርጉታል ማለት ነው። ሌላኛው ይሄን ብቻም አይደለም 81 የሚቀበሉት በነገራችን ላይ ይሄው ሲሪያክ ኦክታቱክ ይላል። አይሄው ቅድም ሲሪያክ ስልህ ሲሪያክ ኦክታቱክ ኦኬ። ኮፕቲክ 56 ካነን፣ ኮፕቲክ ሄፕታቱክ ሁሉ ምንን የሚይዝ ነው? አጠቃላይ ስንት መጽሐፍ ነው የሚቀበሉት? 81 መጽሐፍ ነው የሚቀበሉት። እነዚህ ሁሉ ጥንታውያን አብያተ ክርስቲያናት ማለት ነው። 73 ነው የሚይዙ። ታዲያ ለምንድን ነው አሁን 68 ግብጽ የምትቀበለው? ራሳቸው ማብራሪያ ሰጠውን እናገኛለን። ምን ይላል ይሄ? these traditions ይላል
these traditions are the reflections of Coptic society at pivotal time የቅብጥ ቤተክርስቲያን እንደ ፀሐይ አብርታ በነበረበት ሰዓት ያለውን ቀኖና የሚያሳይ ነው አለ 500 years after the Islamic conquest of ግብጽ ለ500 ዓመት በእስልምና ከተያዘች በኋላ ግን many of these customs and traditions have been long forgotten አላየው አብዛኞቹ እነዚህ ቀኖናዎች በቃ ተትተዋል and even explicitly denounced by the Coptic church denounce ያደረገቻቸው ቀኖናዎችም ይኖራሉ nevertheless the preservation and the study of such writing is very beneficial in understanding this important stage of the Coptic history ብሎ ያስቀምጣል ነገር ግን የኛን ታሪክ ለማወቅ እነዚህ ደግሞ በጣም መሰረታዊ ነገሮች ናቸው ብሎ ያስቀምጣል ማለት ነው ስለዚህ 81 የኛ ቤተክርስቲያን ሳይሆን ጥንታውያን አብያተ ክርስቲያናት በሙሉ አሉ ስንል ይሄው ማስረጃ እያቀረብን ነው ዝም ብለን ከኪሳችን ስላልሆነ ማለት ነው ዝም ብለን ከኪሳችን ስላልሆነ ሲቀጥል ቅድም ምን አይነት ነገር ለማስቀመጥ ሞክራል ወንድማችን ቃሌ ቀኖና ሲሰራ አፖስቶሊክ ኮንስቲቲዩሽንን ዘለህዋል አፖስቶሊክ ኮንስቲቲዩሽን ለምን እንደዘለልከው እኔ አላውቅም ቅዱስ አትናቴዎስን ለመጥቀስ ሞክራል ቅዱስ አትናቴዎስ ይሄው እንደምትመለከተው መጽሐፈ ጦቢትን ይቀበላል የሐዋርያት ቀኖና ሶስቱን መቃቢያን ይዘረዝራል ግን ሰርፕራይዝ አለኝ ይሄ ብቻ አይደለም ዮሴፍ ወልደ ኮሪዮን አንዴ ላውጣላችሁ ኮዴክሱን አሌክዛንድሪያንስ ኮዴክስ ላይ ካኖኒካል ተደርጎ ተቀምጧል አብሮ ማለት ነው ፍትሐ ነገሥቱ ከየት እንደመጣው አላውቅም ያሉ ሰዎች አሉ እነሱ ነው የማያውቁት እነሱ ስላላወቁ የለም ማለት ነው እንዴ ይሄው ምን ይላል እዚህ ጋር additionally ካለ በኋላ the wisdom of Joshua ibn Sirach for children education and the book of Joseph ibn Karbun that is the book of Maccabees አለ ፍትሐ ነገሥቱ ጋር ስንመጣስ ምንድነው የምናገኘው የሲራክ ልጅ የኢያሱ ጥበብ ለህፃናት ትምህርት for children education ዳግመኛም and የኮሪዮን ልጅ የዮሴፍ መጽሐፍ አለ እርሱም የመቃቢያን መጽሐፍ ነው አለ ጄዊሽ ኢንሳይክሎፒዲያም ይሄንን መጽሐፍ የሚያቀው ነው ኮዴክስ አሌክዛንድሪያንስም የሚያቀው ነው ማለት ነው ኮዴክስ አሌክዛንድሪያንስን ለማሳየት ልሞክራ እንዴ ፈጠን አድርጌ ማለት ነው ሰዓቴን እንዳልበላው ስለዚህ ወንድማችን ምን እያወራ እንደሆነ እየተረዳውም አልመሰለኝም እውነቱን ለመናገር ቀኖና የሆኑ ሁለት ሶስት ሰዎች ብቻ ያስቀምጡት አድርጎ ለማስቀመጥ ሞክራሉ ለምሳሌ ጆሴፍ ወልደ ኮሪዮን በመጽሐፉ ውስጥ 22 መጽሐፍት ብቻ ነው ያሉን ብሏል 22 መጽሐፍ ነው ብሉይ ኪዳን ላይ የምትቀበለው ማለት ነው 22 መጽሐፍ ነው 39 እንደምትቀበል ትናገራለህ ሲቀጥል ሉተር የሉተር መጽሐፍ ነው ይሄ አብዛኞቻችሁ ታውቁታላችሁ ብያስባለሁ የሉተር ባይብል ነው በ1535 ያሳተመው ነው ምን ያክል መጽሐፍ ነው የሚዘረዝረው ይሄው ዮዲትን ይዘረዝራል ጦቢትን ይዘረዝራል ሲራክን ይዘረዝራል ባሮክን ይዘረዝራል መቃቢያንን ይዘረዝራል ኦኬ ይሄ ተረፈ ዳንኤልንና አስቴርን ደግሞ አንድ ላይ አድርጎ ይዘረዝራል ማለት ነው ይሄ ማን ነው የሉተር በአጠቃላይ የብሉይ ኪዳን መጽሐፍትን ስንት ነው የሚዘረዝረው ሉተር ካላችሁኝ ምን ያክል ነው የሚዘረዝረው 45 መጽሐፍትን ነው የሚዘረዝረው ያሁን ጊዜ ፕሮቴስታንቶችስ አይደለም 45 ከሉተር ራሱ ተቀንሶ ማለት ነው ሉተር ከሰጣቸው መጽሐፍ ራሱ ቀንሰውት አሁን 39 ነው የሚቀበሉት አያችሁት ሉተር ከሰጣቸው ቀኖና ራሱ ቀንሰውት ማለት ነው ስለዚህ መጀመሪያ ኖርማንስ ላይ ተቀነሰ ከዛ ከአባቶች ቀኖና ቀነሱ ከዛ ከአፖስቶሊክ ኮንስቲቲዩሽን ቀነሱ ከዛ ከሉተር ራሱ ቀነሱት ማለት ነው ሉተር ይሄ ስለሆነ ቀኖና ነው አፖክሪፋ ብሏቸዋል ሊባል ይችላል ግን ውሸት አፖክሪፋ ሳይሆን ስክሪፕቸር ብሎ ጭራሽ እዚህ መጽሐፉ ላይ ሉተርስ ወርክ 95 ተሲስ ላይ ነው ያለው career of the reformer 1 ቮሊዩም 30 አንድ ላይ ታገኙታላችሁ እነ መጽሐፈ ባሮክን እነ መጽሐፈ ሲራክን እነ ጥበበ ሰለሞንን እየጠቀሰ ቲዮሎጂካል ጉዳዮችን ሲከራከር ታገኙታላችሁ ሚስጥራትን ሳይሙታንን የሚከራከረው ከነ መጽሐፈ ሲራክ ነው ማን ነው ይሄ ሉተር ነው ኦኬ ማን ነው ይሄ ሉተር ነው ስለዚህ ጉዳዮቹን በሙሉ መሰረት አድርገን ስናያቸው ወይም ስንይዛቸው ምንን የሚመለከት ነው ከተባለ ፕሮቴስታንቲዝም ምንም አይነት ሐዋርያዊ ውሳኔ የለም ምንም አይነት ሲኖዶሳዊ ጉባኤ የለም ምንም አይነት ስትራክቸርድ የሆነ ቀኖና የለም ታዲያ ምንድነው በቃ 66 ነው ማስረጃ ወፍ የለም እናትናቴዎስ ጭራሽ ለ36 መጽሐፍ ማስረጃ ተደርገው ተጠቅሰዋል
አትናቴዎስ ግን ምን ያክል መጽሐፍት እንደሚቀበለው ከብሉይ ኪዳን እንኳን ብንጠቅስ ማለት ነው። ሶስቱን ስትቀንሱልን 45 መጽሐፍት እንደሚቀበለው ሰዓት አልቋል። 45 መጽሐፍትን ማለት ነው ከብሉይ ኪዳን አልቋል ሰዓት። ኦኬ እሺ ወንድማችን ግን እኔ አልጠገብኩም። 5 ደቂቃ ብንጨምር ምን ይመስላል? ሪቪውታል ትንሽ ሰዎችን በደንብ ያወራ ነው እንዲገባቸው እናፍታተው። አምስት ደቂቃ ከዚህ በኋላ ወደ ክሮስ ሪቪውታሉ ትንሽ ሰከንድ ራውንድ ሪቪውታል ቢኖረው አሪፍ ነው። ነፍ ነገር እያነሳን ስለሆነ ሰዎችን በደንብ እንዲገባቸው ግልጽ እንዲሆን አይ ወደ ክሮስ የኤግዛም ጉዳዩ አለ ቁም ነገሩ ያለው እዛ ላይ ነው አለ። አልሰማም። እሺ አሁን ተሰምተሃል አለህ ወይ? ሉተር ምናምን ያልከውን ላነሳ ነበር እኔም ፈልጌ የነበረው። በእርግጥ 5 ደቂቃዋን እንዴት ነው? አይ ይበቃል። ወደ ጥያቄ እንሂድ። ወደ ጥያቄና መልስ እንሂድ። እሺ በእርግጥ ይበቃል። እሺ ስንት እናርገው? ጥያቄና መልስ 15 ደቂቃ ወገንታት። እሺ እንዳንጫጫ ጌታ ይረዳናል። ጌታ ይረዳናል። ለማንኛውም አንድ ጊዜ ዝም ብዬ ከፍቼ ላስቀምጠውና ካሜራዬን ከዛ ልጀምር። እሺ የት ሄደች እባክህ? ቆይ አንዴ። እሺ ወንድማችን አሁን ላስጀምር ነው። ዝግጁ ነህ? አስጀምር። ያ አስጀምር። 15 ደቂቃ ነው አይደል? አዎ 15 ደቂቃ። ይኸው ጀምረናል። እሺ ጥያቄ 1 ሉተር ተጨማሪዎቹ መጽሐፍት ቀኖና ናቸው ያለበትን ማስረጃ ሳይ። ይኸው ከፈትኩ እኮ። እሺ ቀኖና ናቸው ያለበትን ማስረጃ ሳይ። ከነ ሌቪቲከስ ከነ ነምበርስ ጋር ነው የሚጠቅሰው። እነማን ቀኖና ናቸው ያለበትን ማስረጃ ነው ያልኩ ወንድማችን። እነ ጦቢያ ይኸው ፊት ለፊትህ እኮ ነው። አታየው? ምን ቪዲዮ ቀኖና ናቸው ያለበትን ማስረጃ ነው ያልኩ። የመጽሐፍት ሊስት አልጠየቅኩህም ወንድማችን እኮ። ይሄ ቀኖና ነው ወይስ አይደለም? እሱ ተጨማሪዎቹ መጽሐፍት ቀኖና ናቸው ያለበትን ማስረጃ ነው ያልኩህ እኮ። ይሄውና ከቀኖናዊ መጽሐፍት ጋር ዘርዝሮታል ሉተር ራሱ። በቃ እሺ እሱ ጥያቄ ይቅርብህና ቆይ እሱ ጥያቄ ይቅርብህና ጥያቄን እየሰማ ሉተር እነዚህን ተጨማሪዎቹ መጽሐፍት ማጠየቀ እንዴ? ተመለስ ማጠየቀ ተመለስ ጊዜ አትግደል እንዴ? ተመልከቱት ጊዜ አትግደል። ተመለስ ማጠየቀህ ሌላ ጥያቄ እየጠየቁ ነው። ሉተር ስክሪፕቸራል መሆናቸውን እንደተናገረ ላሳይህ ፕሊዝ፣ እድል ስጠኝ። ቀኖና ናቸው የሚለውን ልታሳየኝ የፈለከው? ስክሪፕቸር ብሎ ቅዱሳት መጻሕፍት ብሎ ጠቅሷቸው። በቃ አልፌዋለሁ። ምንም ራሱ እየገባህ አይደለም። ወደ ሁለተኛ ጥያቄ መልሰው። የቅድሙ ሊስት መልስልኝ እስቲ። ወደ ሁለተኛው ጥያቄ መልስልኝ። ወደ ሁለተኛው ጥያቄ ልባ መልስልኝ። እሺ ተጨማሪዎቹን መጻሕፍት ምን ብሎ ነው ርዕስ የሰጣቸው? እስቲ አንብበልኝ። ይሄንን ነው 12ቱ የሐዋርያት መጻሕፍት ነው የሚለው። ይኸውልህ እስከዚህ ድረስ ዘረዘረ። 12ቱ የሐዋርያት መጻሕፍት ነው የሚለው እሱ። ተጨማሪዎቹ መጻሕፍት የሐዋርያት መጻሕፍት ብሎ ይጠራቸዋል። እስቲ አንብበው። ኧረ ብራዘር 12 የነቢያት መጻሕፍት፣ ይሄ ማይነር ነቢያት አሉ። ቆይ ላሳይ። በጌታ በኢየሱስ ስም በቃ አንተ በኢየሱስ ስም በቃ ትችዋለሁ። እሺ እንቀጥል። ኧረ በቃ አንድ ብሎ ጀመረ። ሶስተኛ ጥያቄ 23 ላይ መጣ። ተጠይቃል። ሶስተኛ ጥያቄ መጻሕፍትን ቆይ አንዴ ተረጋጋ እንዴ። 81 መጻሕፍትን የቀነነ ካውንስል የትኛው ነው? ኧረ ፕሊስ ልመልስልህ። ኧረ እባክህ ጥያቄን መልስ እንዴ ፕሊስ ልመልስልህ። ሌላ ጥያቄ ጠይቄሃለሁ። ተው በቃ 81 መጻሕፍትን የቀነነ ካውንስል የትኛው ነው ወንድማችን? በቸርች ትራዲሽን ውስጥ እያሳየው ነው። ይሄው በሲሪያክ 81 መጻሕፍትን የቀነነ ካውንስል የትኛው ነው? ካውንስሉን ብቻ ንገረኝ። በኮፕቲክ ሼክታቱክ ውስጥ
እያሳየውህ ነው የጠየቅኩ ካውንስል ነው ጉባኤ ነው የጠየቅኩ። በየትኛው ጉባኤ ነው 81 ቀን ሆነ የተቀነነው ነው ያልኩ? የቸርች ትራዲሽን ነው የማሳየው ብራዘር። ቸርች ትራዲሽን ቀኖና ትጠየቃለህ፣ ትራዲሽን ታሳያለህ ወይ? በኢየሱስ ስም እንትን ልትል ነው እንዴ? እሺ ቶ እንቀጥል። ሶስተኛ ጥያቄ የለም፣ በቃ የለም፣ ፈርሷል። 81 ፈርሷል። እሺ እንቀጥል። እንቀጥል። ትመልሳለህ። በቃ አለቀ እኮ በሲሪያክ ወይ ውስጥም አለ። እኔ ጉባኤ ነው የጠየቅኩት፣ ትቼዋለሁ። ጉባኤ ነው የጠየቅኩ፣ አለቀ። ጊዜን አትግደልብኝ። እሺ ሌላ አስቀመጥኩልህ። ሌላ ቀጥል። አትናቴዎስ ጦቢትን ይቀበላል ብለሃል አይደለ? ይሄው አትናቴዎስ ዘግሬት ይሄው መጀመሪያ ጥያቄ ሶር ነው የጠየቅኩ። አትናቴዎስ ጦቢትን ይቀበላል? ጦቢትን ይቀበላል የሚል ነገር ተናግሬያለሁ። አዎ ቅድም ብለሃል። እሺ ተሳስተ ነው ማለት ነው። ዳጸልሳን ነው። እሺ ቶ ችግር የለውም። ኧረ በቃ ቶ ችግር የለውም። እሺ ሌላ እሺ ካነን 85 ላይ ሂድና ግን አወጦ ያንተ ቤተክርስቲያን ቶ በቃ ቶ አልኩ እኮ ካነን 85 ላይ ሂድና ያንተ ቤተክርስቲያን እንደዚህ ያስቀመጠቻቸውን ያንተ ቤተክርስቲያን እንዲያስቀመጠቻቸውን ሊስቱን አሳይ። ትእዛዝ፣ ግጽ፣ አብጥሊስ የሚሉት እነዚህ ሊስቶች አሳይ። 8ቱ የሥርዓት መጽሐፍት ይሄው ቅድም እኮ ከፈትኩልህ። እሺ እስቲ ይሄን አብጥሊስን አሳየኝ። አብጥሊስ የት አለ? አብጥሊስን አሳየኝ። 8ቱን በአንድ ቆጥሮ ነው እያስቀመጣቸው። 8ቱን በአንድ ላይ ነው እያስቀመጣቸው። እነዚህ አሁን አረበቱ በቃ እሺ እንቀጥል። ምንም 8 የሥርዓት መጽሐፍት የሉም። በቃ ሰው እያየ ስለሆነ ችግር የለውም። እንቀጥል። ቆይ ተረጋጋ እንዴ። ምንድነው የምትለው? የኢትዮጵያው ተረጋጋ አንዴ። ቀስ በል እንዴ። የኢትዮጵያው እንዴ በቃ ቶ 8ቱን ሊስት አሳያለሁ። ሊስት የለህም። በቃ 8 የሚል ቁጥር ብቻ ነው ያለ። ለማንኛውም እንቀጥል። አንዴ እንቀጥል። የኢትዮጵያው መቃቢያ ኧረ በፈጠረ አንተ ሰውዬ እንዴ ጥያቄ እየሰማህ እንጂ ጥያቄ እየሰማ በጌታ ስም ቆይ እንዴ ጥያቄ እየሰማ እሺ እንቀጥል። ደግሞ አሁን እንቀጥል። እሺ መጽሐፈ መቃቢያን የኢትዮጵያው መጽሐፈ መቃቢያን ከሰባው ሊቃናት መጽሐፈ መቃቢያን ጋር ይመሳሰላል። የይዘት ውይይት ውስጥ አልገባንም። ቀኖና ነው አሁን የምንወያየው። የኢትዮጵያው መቃቢያን ከሰባው ሊቃናት መጽሐፈ መቃቢያን ጋር ይመሳሰላል ወይ ነው ያልኩህ። ቴክስቹዋል ክሪቲሲዝም ሐሰተኛ ሰነድ ይዘን የመጣው አይደል? ሐሰተኛ ሰነድ ነው። እሺ ሌላ የመቃቢያን በቃ የመቃቢያን 3 መጽሐፍት አሉ። ካኖን ላይ ጥያቄ ካለ ጠይቃለህ። እሺ ይሄው በቃ የመቃቢያን 3 መጽሐፍት ማለት ነው። እሺ በቃ ይሄው እየጠየቅኩ ነው። ተረጋጋ ወንድማችን። የመቃቢያን 3 መጽሐፍት አንዴ ተረጋጋ እንዴ። እሺ እሰጥሃለሁ። ምን ትመልሳለህ? ምን መልስ ይዘህ መጣህና? ሲጀመር ግን እሺ የመቃቢያን 3 መጽሐፍት ሉክ ወደ አማርኛ የተተረጎመው መጽሐፍ እውነተኛው መጽሐፈ መቃቢያን አይደለም ይላል ወንድምህና 81ዱን የሞሉት እነዛ 3 መጽሐፍት እውነተኞቹ መቃቢያን ናቸው። እንደዛ ብሎ የሚናገረውን ሰው ጠይቀው። አንተን የጠየቅኩህ አንተ እውነተኞቹ ናቸው ትላለህ ወይ ነው ያልኩህ። እንደዛ ብሎ የተናገረውን ሰው ጠይቀው። አንድ ቤተክርስቲያን ተቀምጣችሁ የመጽሐፍ ቅዱስ ስምምነት እንኳን የላችሁም። እሺ እንቀጥል። ተረፈ ባሮክ መጽሐፍ ቅዱስ ነው ብለህ ታምናለህ? አዎ ቀኖና ውስጥም አለ ማሳየትም ስለምሽ። ተረፈ ባሮክን ቀኖና ውስጥ ያስገባ ማን ነው? ላሳይ ነው። ተረጋጋ ብራዘር። ኧረ ጠይቄ ዝም ነው ያልኩት ወንድማችን። እሺ ተመልከቱ። እሺ ተረፈ ባሮክን ሊያሳየን ነው። ያሳይ ነው። ስሜቱ ያቱ ተረጋግቶ መስማት ኧረ እባክህ ቀጥል ዝም ብለህ። መጀመሪያ ከፍትሐ ነገሥት ከዛ ደግሞ ከእንግሊዘኛው ቅጂ ነው የማሳየህ። የእንግሊዘኛውን ቅጂ አምጣው። ፍትሐ ነገሥቱን ተውና እንግሊዘኛ ቅጂውን አምጣው እስቲ። ተስማምተናል? የእንግሊዘኛውን ቅጂ አምጣው ነው ያልኩህ። ለምንድን ነው ፍትሐ ነገሥቱን የእንግሊዘኛውን ቅጂ አምጣው። ፍትሐ ነገሥትን መከራከሪያ አድርገህ ስታቀርበው ነበር።
እኮ የእንግሊዘኛው ቅጂ ጠየቅኩህ እንዴ? ጥያቄ እኮ እኔ ነኝ። ሰዓቴን አትብላብኝ እንጂ በልቶ አንተ የመመለስም ራሱ እንትኑም የለህም፣ አቅሙም እንትኑም የለህም። ለማንኛውም እንቀጥል። እንግዲህ አንተ ስቱፒድ ብለህ ስትናገር የነበርከው ማለት ነው። ለማንኛውም ግን እንቀጥል። ግድ የለህም ተው፣ ችግር የለውም እንዴ። ተረጋጋ፣ ቆይ ችግር የለውም እንዴ። አንዴ ተረጋጋ፣ ችግር የለውም። ሰዓቴን እየገደልክብኝ ነው፣ አትረብሽ እንዴ። ካልመልስ ምኑን ነው ተረጋጋ የምትለኝ? ሰዓቴን እየገደልክ ነው፣ አትረብሽ እንዴ። ቆይ አንዴ ቆይ ረጋ በል። እሺ ይኸውልህ ተመልከት ሉክ ተመልከት 81 መጽሐፍት የሚለው ይላሉ አባ መልከ ጼዴቅ። ቃል ግን ሊቃውንት ያተቱላቸው ፍትሐ ነገሥቱ በደፈናው 81 ስላለ ያንኑ ለመሙላት የገቡ ናቸው እንጂ ህጋውያን አይደሉም ይላሉ። ከዚህ ስቴትመንት ጋር ተስማማለሁ ወይስ አትስማማም? አባ መልከ ጼዴቅ የቤተ ክርስቲያናችን ቀናኝም አይደሉም። እኛ መዋቅር የሚመራ ተስማማለህ ወይስ አትስማማም ነው ያልኩህ። ሄደህ ጠይቃቸው እሳቸው በአንድ ሰው ሀሳብ የመስማማት አትስማማም። የገዛ ሊቃውንትህን ራሱ አትቀበልም። እሺ በቃ ብቻ ነው የምቀበለው። ተወው፣ የገዛ ሊቃውንትህን ራሱ አትቀበልም ማለት ነው። እሺ እኔ አሁን እዚህ ጋር ደግሞ አንድ ቀሲስ ዲበኩሉ እሺ ችግር የለውም አልኩህ እንዴ። ችግር የለውም በቃ እንዴ። ቀሲስ ዲበኩሉ ዘውዴን ደግሞ ዶክተር ዲበኩሉን ደግሞ እስቲ እንያቸው። ሶስተኛው አማራጭ ስለ 80 አሐዱ ሲናገሩ ማለት ነው። ሶስተኛው አማራጭ በታሪክ በኩል ትክክል ተረጋጋ። እኔ ጥያቄ ልጠይቅ እንዴ። ግለሰብ ተረጋጋ እኮ ተረጋጋ እንዴ። እሺ ምን አገባ? ጥያቄው የኔ አይደል እንዴ? በኋላ ላይ ነው የምትመልሰው አንተ። 8ቱ ሐዋርያት ትእዛዛት ምስለ ቀለሜንጦስ እንደ ፍትሐ ነገሥት መተርጉማንና እንደ ሊቃውንት ጉባኤ 2 መጽሐፍተ ኪዳን 4 መጽሐፍተ ሲኖዶስ እያሉ ይመጡና እነዚህ በታሪካዊ ሀቅ ተረጋግጠው እስኪለዩ ድረስ ለጊዜው የተሻለው አማራጭ 76 መጽሐፍትን መቀበል ነው ይላሉ። ከዶክተር ዲበኩሉ ጋር ተስማማለህ ወይስ አትስማማም? ሲኖዶሳዊ ውሳኔ ብቻ ነው የምቀበለው። አሁንም ደግሜ ነው ዶክተር ዲበኩሉ ማስተማሪያ አድርጋቸው ነበረ ትምህርት ላይ። አሁን ደግሞ ካድካቸው። ዶክተር ዲበኩሉ ራሱ ካድካቸው። እናመሰግናለን። እሺ ሲኖዶሳዊ ውሳኔ ነው የምቀበለው። በቃ እንቀጥል፣ ችግር የለውም። ሲኖዶሳዊ ውሳኔ መሆኑን ደግሞ አሁን ልንመለከት ነው። እሺ እንሂድ። አሁን ደግሞ ቀሲስ መብራቱ ኪሮስ ምን እንደሚሉ እንመልከት። ላንብብላችሁና ትመልሳለህ። ብፁዕ አቡነ መልከ ጼዴቅ ከሰባ ሊቃናት ሆናን ብለው ይመጡና ስለዚህ የመጀመሪያው አማራጭ በሰባ ሊቃናት ትርጉም የሚገኙትን 49 ተረጋጋ። አሁንም ግለሰብ ነው። እሺ አዎ ግለሰብ ነው የምጠቅሰው። ተረጋጋ። እሺ እንቀጥል። ቀኖናውን የሚያጸድቀው የቅዱስ ሲኖዶስ ጉባኤ እነዚህ መጽሐፍተ ሥርዓት ከቅዱሳት መጽሐፍት ጋር መቆጠር እንደማይገባቸው በግልጽ ሊወሰን ይገባል ብለው ሲኖዳል እንዳልሆነ 80 አሐዱ እየነገሩ ነው። ትቀበላለህ ወይስ አትቀበልም? ግለሰብ አይመራኝም። በቃ ጨርሱ። እሺ የገዛ ሊቃውንትን ክደህ ጨረስካቸው ዛሬ። እሺ እንቀጥል። የገዛ ሊቃውንትን ክደህ ጨረስካቸው። እሺ ሲኖዳል አይደለም ይሉሃል። አንተ ደግሞ ሲኖዳል ናቸው እያልከን ነው። ለማንኛውም ግን እንቀጥልና እዚህ ጋር ደግሞ አንድ ኦዲዮ ላሰማ። እዚሁ ልክ እንዳንተው በጣም የተወደደ ካንተ በላይ የተወደደ አስተማሪ ምን እንደሚል ላሰማና ከዛ ደግሞ ስሙት። ወይ ጉድ! አሁንም ግለሰብ ነው ሲኖዳል አይደለም። የብሉይ ኪዳን መጽሐፍ ቀመና ሲኖዳል አይደለም። ዛሬም ለዛ ነው አሁንም መጽሐፎች ይወስን ደሞራት ኪሮስን እንደ ጥናታዊ ጽሑፍ ነገር አጭር ጽሑፍ አዘጋጅተዋል። እዚህ ድረስ ከሰማ ይበቃል። እሺ ሲኖዳል አይደሉም ይልሃል ገዛ ወንድምህና ትቀበለዋለህ ይሄንንም ወይስ አትስማማም? ዲቤት ነው ፖለቲካ ነው እያያዝከው? ቆይ አልገባኝም። የምን ፖለቲካ ነው? ጥያቄውን መልስ። ትቀበላለህ ወይስ አትቀበልም? ሲኖዳል አይደለም ይልሃል የገዛ ወንድምህና ትቀበላለህ ወይስ አትቀበልም? ሄደህ ጠይቀዋ ታዲያ። እሱን እኔ ምን ላድርገው? ለዚቹ ነው ስቱፒድ እያልክ ከጅማሬ ስትሳደብ የነበርከው። አየህ አይደለ? ምንም ነገር ነው ማታውቀው። ሲቀጥል ደግሞ አትስማማም ከገዛ ወንድሞች ጋር። እንቀጥል። ተረጋጋ። እንቀጥል። ደግሞ በየመሃሉ አትግባ። እሺ ዮሴፍ ወልደ ኮሪዮን መጽሐፍ ቅዱስ ነው ብለህ ታምናለህ አንተ? ዮሴፍ ወልደ ኮሪዮን እጅህ ላይ ያለ መጽሐፉ ራሱ ያ እሺ ክፈተው። ዜና አይሁድ አለ። ትክክል ነው። ዮሴፍ ወልደ ኮሪዮን ዜና አይሁድ የሚባል መጽሐፍ አለ እኮ። ዜና አይሁድ ብቻ ነው ዮሴፍ ወልደ ኮሪዮን? ይሄው ማስረጃ ከፈትኩልህ እኮ። ምን ይላል ይሄ? እስኪ አንብልኝ። የጠየቅኩ ዮሴፍ ወልደ ኮሪዮን ዜና አይሁድ ብቻ ነው ወይ የጻፈው ነው ያልኩ። ላሳይህ እኮ ነው እሱን። ምን ይላል ይሄ? ኮዴክስ አሌክዛንድሪያንስ ይላል። እኔ እሱን ብቻ ነው ወይ የጻፈው ነው ያልኩ ወይ አይደለም ወይ ነው? ኮዴክስ አሌክዛንድሪያንስ ላሳይህ ነው ፕሊዝ።
በቃ ቶ አታሳኝ። ሰዓቴን እንዳትገልብኝ። እኔ የጠየኩት ትተህ ሌላ ነገር ነው የምትመልሰው። ሌላ ጥያቄ ትቼዋለሁ። ሌላ ጥያቄ እሱን አልፈልግም። እሺ ተመልከቱ። አንዴ ልመልስልህ። አልፈልግም አልኩህ እኮ አልፈልግም። በቃ የተጠየቅከውን ሌላ ነገር ነው የምትመልሰው አንተ የተጠየቅከውን ትተህ። ስለዚህ አልፈልግም። እሺ በቃ እኮ አልጠየቅኩም። ይሄን ስላልጠየቅኩህ አልፌያለሁ። ሌላ ጥያቄ ልጠይቅህ ነው። 80 አሃዱ ሲኖዳል ነው ብለህናል። 80 አሃዱ ሲኖዳል ነው ብለህናል ወንድማችን አይደለ? 80 አሃዱ ሲኖዳል ነው ብለህናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየትኛው ጉባኤ ነው 80 አሃዱን የቀነነችው? በቅዱስ ሲኖዶሷ በኩል እኮ። በየትኛው ጉባኤ? በቅዱስ ሲኖዶሷ በኩል እኮ አልኩ። በጌታ በኢየሱስ ክርስቶስ በቃ እሺ ሌላ ጥያቄ አልፈልግም። ተውኩት እንዴ ተውኩት። መልስ የለህም እኮ ምንድን ነው የምታሳየኝ? መጽሐፍ ይገልጻል እንዴ በየትኛው ጉባኤ እያልኩ ጉባኤና መጽሐፍ እያለየሁ ግን ጉባኤና መጽሐፍ ሳትለይ ነው ውይይት የመጣው። እሺ እንቀጥል። ትቼዋለሁ። እሺ አሁን ወደ ኩፋሌ እንሂድ። ተረጋጋ እንዴ ተረጋጋና ተው በቃ። አልፈልግም እኮ አልኩህ። እኔ መጽሐፍ አይደለም የጠየቅኩህ ጉባኤ ነው የጠየቅኩህ ጉባኤ እንጂ መጽሐፍ አልጠየቅኩም። ስለዚህ ሚውት አልፈልግም። ጉባኤ ነበር የጠየቅኩህ መጽሐፍ አልነበረም። በቃ ትቼዋለሁ። አልፈልግም። እሺ እንቀጥልና እስቲ መጽሐፈ ኩፋሌን ማለት ነው እስትንፋሰ እግዚአብሔር ነው ብሎ የቀኖና ሊስት ውስጥ ያስገባ አንድ አባት ነው የጠየቅኩህ። እሺ የቅዱሳት መጽሐፍት ሊስት ውስጥ ያስገባ አንድ አባት ምንም ኩፋሌን የቀኖና መጽሐፍት ውስጥ አስገብቶ የቆጠረ አንድ የቤተ ክርስቲያን አባት መጽሐፈ ኩፋሌ ኩፋሌ ብቻ አይደለም። በነገራችን ላይ ቅድምም ብዙ ማስረጃዎችን ሰጥቻለሁ። በቃ እሺ መልካም ጊዜ ወንድማችን። ላይ ሰዓት ያልቋል። ፕሮቴስታንቶች የማይቀበሏቸው መጽሐፍት በሙሉ በጌታ በኢየሱስ ክርስቶስ ቀኖናዊ መጽሐፍት በቃ ሰዓት ያልቋል። ምን መለስከው? በቃ ማንን ብቻ አይደለም ኮዴክስም ከፍቼ እያሳየው ነው። ኢቭን ኮዴክስ ከፍቶ አንታታም። አሁን ደግሞ እንዴ በቃ ሰዓት ያልቋል ብሎ ተብራራው። በቃ ጠይቀኛለህ። ሲጀምር ኮዴክስን ቀኖና ብለህ ታመጣለህ። ኮዴክስና ቀኖና ራሱ አትለይም በጌታ ስም። እሺ በቃ አልፈልግም። ኮዴክስ ማለት ምንድነው የሚለውን መጀመሪያ አልቋል እኮ ሰዓት። እሺ ልጠይቅህ 5 ደቂቃ ጨምሬ ለወደፊት ነው ጥያቄ ጠይቀህ ሰው እንዲመልስ መስጠት አለብህ። ጠይቅ አሁን ጥያቄህን እንዴ በጌታ ስም። አሁን ደግሞ መልስ እንዴት እንደሚሰጥ ላስተምርህ ነው። ስለዚህ እንትን በል በራስህ ነው። እሺ ያመጣኸው ቀድመህ ተሳድበህ ነው ያመጣኸው ታላቁ ያሳት። እሺ 15 ደቂቃ ይዤልሃለሁ። ይኸው 15 ደቂቃ ይዤልሃለሁ። እሺ ቀጥል። ሳልጀምር ነው ግን የምታስጀምረው። ቆይ እንደገና አስጀምርልኝ። እንደዚህ ያረግ። እሺ ኧረ እንደገና አስጀምርልሃለሁ። ምንም አታስብ። ይኸው እንደገና አስጀምርልሃለሁ። ንገረኝ ስትጀምር ንገረኝ። ጀምር። እሺ ያው ፕሮቴስታንት የቀኖና ረዳድ ምንድን ነው? ቀኖና እንዴት ነው የምትረዱት? ምንድን ነው ቀኖና? የቀኖናን ትርጉም አትናቴዎስ እንደሚረዳው ወይም ሩፊኔስ እንደሚረዳው ነው የምንረዳው። አይደለም። ምንድን ነው እሱ ትርጉም ነው? ዝም ብለህ ገሬ እንደሚረዳው ሰው ምንድን ነው? እሺ ላብራራ። አሪፍ ነው። በቃ ላብራራለህ። እሺ እንዴት እንደሚመለስ በዛው ተመልከት። ጊዜ አትግደልብኝ ፕሊዝ። እኮ የመለስኩልህ እኮ ነው። እንዴት እንደሚመለስ ግን ተመልከት፣ ተማር ለወደፊት። እሺ አንደኛ ቀኖና ብለን ስናስቀምጥ በመጀመሪያ ህግ፣ እየመለስኩ ነው። በመጀመሪያ ህግ መለኪያ ማለት ነው። ለህግ ለህግ አግባብ ወር ደግሞ ለሌጋል ጉዳይ ሲውል እንመለከታለን። ቀኖና ነው ብላችሁ ለመቀበል የምትጠቀሙበት ማጣሪያ ምንድን ነው? የሆነ ነገር ቀኖናዊ ነው ለማለት የምትጠቀሙት ክራይቴሪያ ምንድን ነው? የሆነ ነገር ነው መጽሐፍ ቅዱስን ነው። ምንም ነገር ይሁን መጽሐፍ ቅዱስ ምንም ነገር አይደለም። ቀኖናዊ ነው ለማለት የምትቀበሉት ምንም ነገር ላይ አይደለም የምንወያየው። መጽሐፍ ቅዱስ ላይ አተኩር። እሺ መጽሐፍ ቅዱስን ለመቀበል የምትጠቀሙበት ክራይቴሪያ ምንድን ነው? እሺ መጽሐፍ ቅዱስን ለመቀበል የምንጠቀምበት ክራይቴሪያ አንደኛ በሐዋርያት በራሱ መጽሐፉን ለአዲስ ኪዳን ከሆነ፣ ሁለተኛ በሐዋርያት የአይን ምስክሮች በራሳቸው በሐዋርያቱ ዘመን መጽሐፉን፣ ያ ማለት ከመጀመሪያው ክፍለ ዘመን ባልዘለለ መልኩ በሐዋርያቱ እውቅናና አውቶሪቲ ምንድነው ሐዋርያው ቀኖና
ኧረ በጌታ ስም ለምንድን ነው ሐዋርያዊ ቀኖናን የማትቀበለው? ቆይ አንዴ ሐዋርያዊ ቀኖና ለምንድን ነው የማትቀበለው? እንኳን እኔ ኮፕቲክ ራሱ አትቀበለውም። ኮፕቲክ ኦርቶዶክስ ሲጀመር ለምን እንደማልቀበል ላሳየህ። ሐዋርያዊ ቀኖና ቀለሜንጦስ የጻፈው ያልከው ማለት ነው በሐዋርያት አይደለም የተሰራው። ሲጀመር ለምንድን ነው የማትቀበለው? በሐዋርያት አይደለም ሲጀመር የተሰራው የ4ኛው ክፍለ ዘመን ስራ ነው። ይኸው ቀሲስ ዲበኩሉ የሚሉትን ተመልከት። ዶክተር ዲበኩሉ የሚሉትን ተመልከት። ለዚህ ነው የማልቀበለው እንዴ። በቃ ጨረስኩ። በቃ አትበል እንጂ ነው ለምን እንደማልቀበል ላሳየህ እኮ ነው። ኧረ ፕሊስ መጽሐፍ ቅዱስ ቁጥሩ ይናገራል። 66 መጠየቅ ነው ይናገራል። ምን አልከኝ? መጽሐፍ ቅዱስ ቁጥሩ 66 ነኝ ብሎ ይናገራል። ኧረ 81 ነኝም 66 ነኝም አይልም ወንድማችን። ስለዚህ መጽሐፍ ቅዱስ ለራስህ ራሱ አትጠቀመውም። እሱን እኮ ለራስህ የማትጠቀመውን ይዘህ ትመጣለህ ነው ማለት ነው። ለራስህ ራሱ አትጠቀመውም። ይሄንን እኮ መስፈርት ወንድማችን ምንድን ነው የምትለኝ? እኔማ ቸርች አለች እንዴ? ቸርች ራሱ ሲኖዳል አይደለም እየተባለ እንዴ? ሊቃውንት በሙሉ እኮ ሲኖዳል አይደለም እያሉ ነው። ካድካቸው እንጂ ሸመጠጥካቸው ሲኖዳል አይደለም እያሉ አይደል እንዴ? አንዴ ፕሊዝ። እሺ ኧረ ፕሊዝ አዳም ታረቁ እንዴት መልስላለሁ? እሺ ቀጥል። ለምንድን ነው ስሜታዊ የምትሆነው? ከመሬት ተነስተህ ኧረ ምን ስሜታዊ 66 ካላለ 66 የሚለው ትምህርት የመጽሐፍ ቅዱሳዊ ነውና ልታወግዘው አይገባህም። 81 ካላለ 81 የሚለው ትምህርት የመጽሐፍ ቅዱሳዊ ነውና ልታወግዘው ይገባሃል እንዴ? ኧረ በፈጠረ ምን ጥያቄ የምጠይቀው? ምክንያቱም ሶላ ስክሪፕቹራ ነው የምትመራበት። ሶላ ስክሪፕቹራና ሶሎ ስክሪፕቹራ ላይ ወንድማችን ገና እሱን ራሱ አለየህም። ስንቴ ነው እሱን እንትን የማደርግህ እንዴ? ፕሊዝ መጽሐፍ ቅዱስ ላይ የሌለ ምንም ነገር ስለማትቀበል እና 66 የሚል ማን ያለ ማን የነገረ እንደዛ ብሎ ማን የነገረ ማን ነው እንደዛ ብሎ የነገረ? መጽሐፍ ቅዱስ ውስጥ የሌለ ምንም ነገር አይቀበልም ቃል ያለ ማን ነው? መልስ የለህም። እሺ በቃ ቀጥል። ቀኖና መለስኩልህ እኮ መጠየቃችን እንጂ መልሽ ይላል። ግን ቀጥልሽ አንዴ ፕሊዝ። ቀኖና የመወሰን ስልጣን ነው የማን ነው? አንዴ አሁን ትንሽ ልረጋጋና ምንም እንዳልናገር ቀጥል አሁን። እሺ ቀኖና የመወሰን ስልጣንና መብቱ የማን ነው? የቤተ ክርስቲያን የሐዋርያት። በጣም ጥሩ። ቤተ ክርስቲያንህ ቆይ አንዴ ቤተ ክርስቲያንህ 66 ነው ብላ የወሰነችበት አንድ ጉባኤ ስጠኝ። ፕሮቴስታንት። የቷ ቤተ ክርስቲያን? ምን አቀልሃለሁ? 99 ሺህ ናችሁ። እሺ ቤተ ክርስቲያን የማታውቃትም። እኔ ቤተ ክርስቲያን ስል በዩኒቨርሳል መልኩ አባቶችን ባካተተ መልኩ የተቀመጠ ነገር ነው እያወራ ያለሁት። ያንተ ምንድነው የሌለን እንዴ? መሰረተ ክርስቶስ ቆይ አንዴ መሰረተ ክርስቶስ የኔ አባት በእድሜ የሚበልጣት ቤተክርስቲያን ናት። ስለዚህ ጥንታዊ ተሳደብ፣ ችግር የለውም። እኔ ክርስቲያን ነኝ። ያልሰድብም መልሽ ተሳደብ፣ ችግር የለውም። ስድብ አይደለም፣ ይሄ ፋክት ነው። እሺ ችግር የለውም እኮ በቃ አባትን ጌታ ይባርክልን። አባትን ውሳኔ የወሰነችበትን ለምን አትወያይም? ዝም ብለህ ቤተክርስቲያን ውሳኔ የወሰነችበትን ማስረጃ እስተ እንዴ ቤተክርስቲያንማ ይኸውልህ ከፈርስት ሴንቸሪ ጭምር ትመዛለች ማስረጃማ። ይኸው እኮ ቆይማ እንዴ ለምሳሌ ሩፊነስ አለ ላምጣ፣ ጄሮም አለ። መሰረተ ክርስቶስ ነበረች። ፈርስት ሴንቸሪ ነው። መሰረተ ክርስቶስ የመጀመሪያውን ቤተክርስቲያን እምነት ነው የተቀበለችው። በቃ ጥሩ። አሁን ተመልከት። ኦርቶዶክስ ተዋህዶ ቤተክርስቲያን ራሱ ነበረች እንዴ? ግን ወንድማችን ቆይ አንዴ ፕሊዝ። እሺ ቆይ አንዴ ፕሊዝ። እሺ ፈርስት ሴንቸሪ ላይ ብቻ ሳይሆን በአጠቃላይ ቀኖና ውስጥ 66 ብሎ ቀኖናን የወሰነ አንድ ጉባኤ ስጠኝ። ምን ድገምልኝ ጥያቄውን ድገምልኝ። ችግር የለውም። መጽሐፍ ቅዱስ ብሎ 66 ብሎ የወሰነ አንድ ጉባኤም ይሁን አባት ስጠኝ። ትራዲሽንም ቢሆን ጄሮም 66 ነው የሚቀበለው። ቀኖናዊ ብሎ የሚቀበላቸው 66 መጽሐፍት ናቸው። ፕሮሎጎስ ጋላትያስ ላይ ላሳይክ። ክፈተው እና 66ቱን ቆጥረህ ታሳየናለህ ከአሁን ፕሮቴስታንት ጋር እንደሚገጥም ማለት ነው። መልካም እሺ። ፕሮሎጎስ ይኸውና ተመልከት። ፕሮሎጎስ ጋላትያስን ነው እየጠቀስን ያለ ነው። ስለዚህ ተመልከቱ። ጀስት ሂላሪን መጥቀስ ይችላል ነበር። 66 የሚለውን ቆጥረህ ታስረክባለህ። ሰዓቴን ለመቆጠብ እዚህ ጋር ላቁም። አንዴ ቆይ ሰዓት የለቁም እኮ አቁም። እሺ አሁን አንተ ገና እያልክ ገና ፕሮሎጎስ ምንድነው ነገር ማጨረስከው? አንተ ታላቁ ምን እያልክ ምን አድርገህ ነው የምትለኝ? አንተ ላልመለስከው ጥያቄ የኢትዮጵያ ቤተክርስቲያን ቆይ አንዴ ጥያቄ እኔ
ጥያቄ እኔ ሌላ ነው። ይሄን ተውኩ፣ ጥያቄውን ተውኩ። ይሄን አንዴ በቃ ጨረስኩኝ፣ ሰዓቴን ጨረስኩኝ። ያዝ አሁን የኢትዮጵያ ቤተክርስቲያን ቀኖና ውስጥ ማለት ነው ኖርማን ስለ ያልገባ ኖርማታ ላይ የገባ ቀኖና አላት እንዴ? ሲጀመር የቀኖና መሆን የማይችሉ ሐሰተኛ መጽሐፍት ሁሉ አሏት እንጂ ወንድማችን፣ ሐሰተኛ መጽሐፍት እሱን አይደለም ጥያቄ፣ እሱ አይደለም ጥያቄ። መጀመሪያ ጥያቄውን ተረዳ። ኖርማን ስለ ያልገባ እዛ ያደርሰንም ነው እያልኩ ያለው። እዛ ራሱ ያደርሰንም ነው። ሐሰተኛ ሰነዶች አሏት ሲጀመር ራሱ ጭራሽ ማትረዳ እዛ ራሱ ያደርሰንም ጭራሽ ማትረዳ ምኑን የሌለው እዛ ራሱ አይደርስም። አንተ ኖርማታ እና ይሄ ኖርምንና ኖርምን ለመጠየቅ አልደረስክም ገና እያልኩ ነው ያለሁት። ሲጀመር ሐሰተኛ መጽሐፍት ይዛሃል፣ በውስጥ ሐሰተኛ መጽሐፍት ይዛሃል። ዝም ብለህ በራስህ አትሄድ። ኧረ ፕሊስ እንዴ ፕሊስ እንዴ ምን እያልከኝ ነው? እኔ እኮ አቁም ስልህ የኔ የጥያቄ ጊዜ ነው፣ ታቆማለህ። የኔ ጥያቄ ቅድም እኮ ሰዓትህ ቆሞ ራሱ አላቆምክም ነበር። ታላቁዬ ምን እያልከኝ ነው? አንተ ሰውዬ ፕሊስ እንዴ ሆም ብለህ ሰው እያልከኝ ደግሞ እሺ ቀጥል መሰለኝ የምታደናቆረው። ያዝና የኔ ጥያቄ በጣም ቀላል ነው። ጥያቄ በካኖን ዋን ላይ ገብቶ ወይም በካኖን ዋን ላይ ሳይገባ ካኖን ቱ ላይ የገባ አንድ መጽሐፍ ጥቀስልኝ ከ80 አንዱ መጽሐፍ ቅዱስ ውስጥ እገሌ ብለህ። ሲጀመር ካኖን ዋን እና ካኖን ቱ ብቻ አይደለም እኮ ሐሰተኛ ሰነድ ይዛል እያልኩ ነው። የምን ካኖን ዋን ሲጀመር አትበለኝ። ኖርማን ስለዚህ ኖርም ላይ ያልተጠቀመው ጥንታዊው ክርስቲያና ካኖን ዋን እና ካኖን ቱ የሚባል ነገር ራሱ የላችሁም እኮ እናንተ። ይሄ አንድ መጽሐፍ ጥቀስ። ካኖን ዋን እና ካኖን ቱ የሚል ከየት ነው ያመጣው? አንተ የቤተ ክርስቲያን ራሱ እንደዛ ትላለች እንዴ? የሌለ ነገር እኮ ነው ያመጣው። የካቶሊክ እና የፕሮቴስታንት እንትን ነው ያመጣው ታላቁዬ። አንተ እሱን አይደለም የኔ ጥያቄ። አንተ ፕሮቶካኖኒካል እና ዲውትሮ ካኖኒካል መስሎሃል። አይ አለማወቅ። እኔ እሱን አይደለም እኔ እሱን አላልኩም እንዴ? ፕሮቶካኖኒካል ፈጠራ አንተ ሰውዬ አንተ እያልክ ያለኸው ቲር 1 እና ቲር 2 መጽሐፍት ነው። ከቅድም ጀምሮ ነግሬህ ነበር። አዳምጥ ቆይ ፕሊስ። ቲር 1 ቲር 2 አይደለም። ለምን እንደገባው ታስመስላለህ? ጥንታዊቱ ቤተክርስቲያን ጥያቄውን ጠይቅ እንደው ለምን ጥንታዊቱ ቤተክርስቲያን የማትጠቀመው በኋላ የኛ ቤተክርስቲያን ያስገባቸው አንድ መጽሐፍ መቃቢያን የለም። አያችሁታ? የለም ቀጠልኩኝ። መቃቢያን ይኸው ያንተ መቃቢያን የትም አይገኝም። ይኸው እኮ የገዛ ወንድምህን ያለ የገዛ ወንድምህን ያለ መቃቢያን የለም። ይኸው ጨርሻለሁ። በቃ ጨርሻለሁ። ምን የጨረስከው? ጥያቄህን ሰዓት አላለቀም። ቀጣይ ጥያቄ ልጠይቅህ። መሰረተ ክርስቶስ ቸርች ነው አይደለ የምታደርገው? እዛ ብቻ አይደለም። የት ነው የምትሄደው? ስለ ቸርች አሁን እስቲ ቆይ፣ አሁን ነፍ ቸርች ነው የሚሄደው። አሁን እንዴት ይሆናል? ቃለ ሕይወት መካነ መሰረተ ክርስቶስ ነው ይስራል። አንግሊካን ወዳ ነው በቅርቡ አንግሊካን ይላል ታላቁዬ። በጣም ጥሩ። በውስጥ መሰረተ ክርስቶስ ነው ይስራልከ ነው የጠየቁ። የትም ነው መሰረተ ክርስቶስ ያ ማለት ሌላ ቸርች አልሄድም ማለት አይደለም። አንግሊካን ወላ በቅርብ ልሄድ ነው። በቃ ጥሩ ሂድ። አንግሊካንም ይሁን በእናንተ መሰረተ ክርስቶስም ይሁን በየትኛውም ይሁን በመዋቅራቸው ውስጥ የተወሰነ መጽሐፍ ቅዱስ 66 ነው የሚል አንድ ውሳኔ ሰጠኝ። አሳያለሁ። የራሴን ቸርች ላሳይ። ቆይማ ይቃን ባንታ አይደለም። እሺ እዚህ ጋር የሆነ ሜሴጅ አይቼ እሺ አንድ ጊዜ ታገሰኝ። እሺ ቆይ ሰዓትን የቆ ፖዝ ላድርግልህ። እሺ እስከማወጣው ድረስ ኡፕስ። ስንት ነው የሚለው አንተ ጋር ሰዓት ስንት ነው የሚለው? 4 ደቂቃ ላይ ነበርክ እዚህ። ዘግቼ ነው ያስጀመርኩት አክቹአሊ። ስለዚህ 4 ደቂቃ ላይ ነህ። እሺ አለው። እሺ 5 ደቂቃ ይኸው 5 ደቂቃ ላይ 4 ደቂቃ ከምናምን ላይ ነበርክ። 5 ደቂቃ ላይ ይኸው አስጀምርልሃለሁ። አንድ ጊዜ ላውጣ አንተ ነኝ። በቃ ሰዓት ለመቆጠብ በቃ ትተነዋል። አይ አይደለም ፖዝ አድርጌልሃለሁ እኮ ይኸውልህ፣ ፖዝ አድርጌልሃለሁ። ትተነዋል። ላሳየህ ነው። ትተነዋል። በቃ ተውኩት። ፖዝ አድርጌልህም ፌቨር አድርጌልህም። እሺ አስጀምረው። አይ በቃ ምንም የምታመጣው ምንም አይነት ባይንዲንግ ዲሲሽን ስለሌለ ትቼዋለሁ። አይ ልሰጥህ ነበር አትፈልግም። እንግዲህ ጠይቆ የማይፈልግ ጠይቆ የሚሮጥ የመጀመሪያ ሰው በር መጥቶ እንደሚሮጥ ነው። እሱን ከአንተ በላይ ማንም የሚያደርገው የለም። እሺ በጥንታዊቱ ቤተክርስቲያን ውስጥ ኧረ ፕሊስ አዳምጥ። ዝም ብለህ በጣም ፖለቲካ ለምን ትሰራለህ? ኧረ እያዳመጥኩ ነው። ፖለቲካ የመሰለህ እኮ አንተ ነህ እንዴ? በቃ ጀስት በውይይት ተበልጠሃል። እሺ ተው በቃ
ጥሩ እንኳን ደስ አለ። እሺ የኔን ጥያቄ አዳምጠ ለመመለስ ሞክር። እሺ ጥያቄ ነው እንዴ? እሺ የሚለው እሺ፣ በፕሮቴስታንት ውስጥ ቆይ አንዴ ልመል። ኧረ በእናትህ አንተ በፕሮቴስታንቲዝም ውስጥ በየትኛውም ዲኖሚኔሽን አሁን አንተ እዛም እዚህም ስለምትሄድ በየትኛውም ዲኖሚኔሽን ሲኖዶሳዊ ውሳኔ አለ ወይስ የለም? አለ ወይም የለም ነው የምትለኝ? አይ ጀስት በኦርቶዶክስ ትራዲሽን አይነቱ ላይሆን ይችላል። ነገር ግን እያንዳንዱ የራሱ የእምነት አቋምና በመጀመሪያ ቸርች ሲጀምር አለ ወይም የለም ነው የምትለኝ? እንዴ መለስኩልህ ነው። አታቋርጠኝ እንጂ መርሳል የጠየቅኩህ። ስለዚህ ልመልስልህ። አለ ወይስ የለም? እንዴ አለ። እንደናንተ አይደለም እንጂ አለ። እሺ ሲኖዶሳዊ ውሳኔ ካሳየን እስኪ። በፕሮቴስታንት ውስጥ እንደናንተ አይደለም እንጂ አለ እኮ። ላሳየህ ነው። ቆይ ፖዝ ላድርግልህና ላውጣልህ። ፖዝ ላድርግልህ እንጂ ማለት እንደናንተ አይደለም እኮ። የአመራር ስልታችን እንደናንተ አይደለም። ነገር ግን ሲኖዶሳዊ እንትን እንደናንተ ባይሆንም አለን ብዬ ላውጣልህ እኮ ነው። ይሄው ፖዝ አድርጌልሃለሁ። ላውጣልህ ነው። እሺ አንዴ ላውጣልህ። እሺ ላውጣልህ። በጣም ፈኒ። ምኑ ነው ፈኒ? ማስረጃም ሲወጣልህ ፈኒ የሚሆንብህ? ማስረጃ ሲወጣልህ ከሳክማ ስታንዳፕ ኮሜዲ ብታይ ምን ልትሆን ነው ወንድማችን? በጣም ፈኒ ስታንዳፕ ኮሜዲ ብታይ ምን ልትሆን ነው ማስረጃ ካሳቀ? ለማንኛውም ይኸውልህ፣ ቆይ አንዴ ረጋ በልና ላውጣልህ። እንደናንተ ባይሆንም ደስ ይላል። በቃ ትችዋለሁ። እኔ ጥያቄን ትችዋለሁ። ጥያቄዎችን እኮ ትታቸው ሄድክ እኮ። አንተ ጋር የሚመጡት እሺ፣ ይኸው አስጀምሬ እላለሁ። ጠይቅ። አስጀምረው ሰዓት በጣም ጥሩ። እሺ የኢትዮጵያ ቤተክርስቲያን አሁንም ልብ ብላ አዳምጥ። የኢትዮጵያ ቤተክርስቲያን ከጥንታዊቱ ቤተክርስቲያን የተለየ ቀኖና ምንድን ነው ያላት? ኖርማን ስለሆነ የምትቆይ እሺ። እኔ ኖርማን ስለ የምትለው ነገር እናንተ ቤተክርስቲያን ውስጥ ሲጀመር የለም። ግን እስቲ በምንድን ነው የምትለየው የሚለውን ነገር ስላነሳ ማለት ነው። ለምሳሌ ዮሴፍ ወልደ ኮሪዮን ይለያታል። የትኛውም ቤተክርስቲያን አልተቀበለውም። እንደ ቀኖና መጽሐፍ የገዛ ሊቃውንት ናቸው ያሉት። የገዛ ሊቃውንት ናቸው ያሉት። ምን ታሳየኛለህ? የገዛ ሊቃውንት ዮሴፍ ወልደ ኮሪዮን አይታወቅም በቤተ ክርስቲያን ብለዋል። የገዛ ሊቃውንት አልበለኝ። እኔ ቸርችን የማሳየህ አንተ ሊቃውንት ምናምን ትለኛለህ። እኔ እንደ ቤተ ክርስቲያን ነው እያሳየው እኮ። እሺ ፈርስት ሰከንድ ሰርድ ሴንቸሪ ላይ ያሳይ እስቲ። የለም ዮሴፍ ወልደ ኮሪዮንን እኮ እንደ መጽሐፍ ቅዱስ የተቀበለ ራሱ የለም እኮ። ታዲያ ያዘው ፕሊስ። ምን ሊያዝ ከየትኛውም ቀኖና አዳምጣ። ከየትኛውም ቀኖና በየትኛውም ጥንታዊ ቤተክርስቲያን በየትኛውም ማለት ነው፣ በየትኛውም አሁንም ግለሰብ እንዳትጠራ ፕሊዝ። ሊቁ ገሌ እንትና ገሌ ምናምን ብለህ ስም እንዳትጠራ። እንዴ እጠራለሁ እንዴ? ለማንኛውም ጠይቅ። ጥያቄ እምጠይቅም ብቻ ቀጥታመልስ እኮ ጠይቅ። ታላቁ ወይኔ በየመሃሉ አትግባብኛ ፕሊዝ። ጌታ ሆይ ልብ ብላችሁ ተመልከቱ። በኋላ ኮንክሉዥን ላይ በደንብ እንዲገባችሁ ስለምፈልግ ነው። ወንድማችን እስካሁን ድረስ የምታመጣውን ማስረጃ ትተወውና ሐዋርያት ጠቅሰውት ቤተክርስቲያን የማትጠቀመው አንድ ማስረጃ ሰጠኝ። ማስረጃ ተውልኝ ብሎ የሚለምን የመጀመሪያ ተወያይ አንተን አየው። ጥያቄህን ግን ድገምልኝ። ሐዋርያት ጠቅሰውት ፕሊዝ። ሐዋርያት ጠቅሰውት ቤተክርስቲያን የማትጠቀመው አንድ መጽሐፍ ጥቀስ። ሐዋርያት ጠቅሰውት ቤተክርስቲያን የማትጠቀመው አንድ መጽሐፍ ኧረ የለም። እሱ እንኳን የለም። ሐዋርያት ጠቅሶት ቤተክርስቲያን የማትጠቀመው ምንም መጽሐፍ የለም። ቴንክ ዩ እሺ፣ ቤተክርስቲያናችን ከሐዋርያት የምትቀዳናት የምንለው በዚህ ነው። ሐዋርያት ያልተጠቀሙት ሐሰተኛ ሰነድ ነው ያላችሁ እኮ ነው ሙግቱ እንጂ ሐዋርያት የጠቀሱትን አልጠቀሳችሁም አይደለም። ሙግቱ አልገባህም እኮ ሲጀመር። በቃ ጨረስን። ዲቤቱ አልቋል። በቃ እዚህ ጋር አልቋል። አዎ ጨርሰናል እኮ ገና ሲጀመር አይደል ያለቀው ውይይቱ እኮ ታላቁ። ቤተክርስቲያን የማትጠቅፈው ምንም ነገር የለም በጭራሽ። ቤተክርስቲያን የማትጠቅሰው ምንም ነገር የለም። ጨምራ ጠቀሰች እናንተ ቤተክርስቲያን። ትልቁ ችግር እሱ ግን ሐዋርያትም ጌታም ጠቅሶት ራሱ ሪጀክት ነው የምታደርገው። ለምን ትሰድበናለህ? እሺ እንዴ በጣም ጥሩ። ቀጣይ ላይ ጠይቅ። አሁን ቀጣይ ላይ ጠይቅ። ጌታና ሐዋርያት ኧረ ፕሊስ፣ ጌታና ሐዋርያት የትኛውን የመጽሐፍ ቅዱስ ቀኖና ተጠቀሙ? የብሉይ ኪዳኑን የእስራኤላውያን ምን የሚለውን ሴፕቱጀንት ወይስ ማዞሬቲክ ቴክስቱን? ጌታ ልክ አይ እሱ ሴፕቱጀንት ማሶሬቲክስ እኮ እንትን ነው ወንድማችን፣ ትራንስሌሽን እኮ ነው እሱ። ሴፕቱጀንትና ማሶሬቲክ እኮ ቨርዥን ነው፣ ቴክስቹዋል ትራዲሽን ነው እንጂ
መጽሐፍ ቅዱስ ቴክስቹዋል ትራዲሽን ነው እየጠየቀኝ ያለው መጽሐፍ ቅዱስ ቴክስቹዋል ትራዲሽን አይደለም እና ይለያያል። ሁለቱ ፈጽሞ ይለያያል። አላውቅም በል ወይ ምን እንደዚህ የሚለያየው ቴክስቹዋል ትራዲሽናቸው ነው የሚለያየው እንጂ ምኑ ነው የሚለያየው? እሺ ሐዋርያትና ጌታ የተጠቀሙት ሴፕቱጀንት ወይስ ማዞሬቲክ ቴክስት እኮ በቋንቋውን ነው ትራዲሽኑን ነው እየጠየቀኝ ያለው መጽሐፍ ቅዱሱን ነው የፈለከውን ብለህ መልሰው። የትኛውን ተጠቀሙ? ችግር የለውም። እሺ ከዲዮትሮ ካኖኒካሎቹ ውጪ ሴፕቱአጂንቱን ነው የተጠቀሙት። ዲዮትሮ ካኖኒካል አልጠቀሱም እንጂ ችግሩ እሱ ነው። ለማንኛውም ግን ቴንክ በጣም ጨርሰናል። ሰዓት አልቋል። ያ ማጠቃለያ መስጠት ይችላል። እሺ በስመ አብ ስንት ደቂቃ ነው? 5 ደቂቃ ነው ማጠቃለያችን። ማጠቃለያችን 5 ደቂቃ ነው። ታላቁ እሺ ይሄው አስጀምሬልሃለሁ። ይሄው አስጀምሬልሃለሁ። እሺ ወንድማችን እናመሰግናለን። ለወደፊት እንደው ለትምህርት እንዲሆን ማለት ነው ውይይት ላይ ትርፍ ነገር ሰው መናገር የለበትም። በቃ እኔ ቀድሜ ስላጠቃለልኩት ክሮስ ኤግዛሚኔሽን ላይ ማጠቃለያን በጣም ዘና ብዬ ነው የምጨርሰው። እባክህ ለወደፊቱም ቢሆን አትሳደብ ምናምን ትርፍ ነገር አትናገር። እንደዛ ስታደርግ ጥሩ አይደለም። በቃ በደብ ሊወያየ ትሁት ሆኖ የሚመጣውን ሰውም ችግር ውስጥ ከተዋለህ። ስለዚህ እባክህ እንደው ለወደፊት አትሳደብ። ዛሬ እንደዚህ ሃርድ የሆንኩብህ ስለተሳደብክ ነው። ባለፈው ነግሬ አላቆምክም። ስለዚህ በቃ ምንም ማድረግ አልችልም። ለማንኛውም ግን ወንድማችን 80 አሃዱን ምን ያደርጋል? ይደግፋል። ዛሬ 66ቱ ላይ ጥያቄ እንዲጠይቅ ወይ ደግሞ ጀስት ዲፌንስ ያቀረብኩትን ነገር እንትን እንዲያደርግ እድል እየሰጠሁት ነበረ። በጣም ክፍት አድርጌ ነበር የሰጠሁት ማለት ነው። ኦኬ በጣም ክፍት አድርጌ ነበር የሰጠሁት። ነገር ግን በየትኛውም አይነት መልኩ 66ቱን አልሞገተም። ጭራሽ እኔ ያቀረብኩለትን ነገር ሁሉንም አልሞገተውም። ምክንያቱም 66ቱ ኢንዲስፒዩታብል ነው፣ ምንም ማድረግ አይቻልም። ስለዚህ ዛሬ ሜዳው የነበረው 80 አሃዱ ላይ ነው። 66 ወይ 80 አሃዱ ነበረ ጉዳዩ፣ 80 አሃዱ ላይ ነበር። ለማንኛውም ግን ከአንተ በፊት በዚህ ጉዳይ ላይ እንወያይ ያልናቸው እዚሁ ቲክቶክ ላይ ያሉ ሰዎች በጣም ብልህ በሆነ መልኩ 80 አሃዱ ሲኖዳል አይደለም አንወያይም በዚህ ላይ አሉ። ምክንያቱም ይኸው ሊገዛ ሊቃውንት 80 አሃዱ ሲኖዳል አይደለም ስለሚሉ አባ መልከጼዴቅ 78 መጽሐፍት እንቀበል ይላሉ፣ ሌሎቹ 76 መጽሐፍት እንቀበል ይላሉ። አይታል። ምክንያቱ ደግሞ ምንድነው? እንዲህ አይነት ሀሳብ የሚቀበል 80 አሃዱ ሲኖዳል አይደለም አለቀ። ስለዚህ በጣም አሪፍ ነገር ነው። በቃ እንደ ብልህ ኦርቶዶክሳዊ እዚህ ላይ አንወያይም ብለውን ነበር። አንተ ግን ብልህ ያለውን ኦርቶዶክሳዊ ነህ፣ ተወያየህ። በቃ እንትኑ ደግሞ ይሄ ነው፣ ውጤቱ ደግሞ ይሄ ነው። 80 አሃዱ ላይ ኦኬ 80 አሃዱ ላይ ለምንድን ነው የማንቀበለው ሲባል 80 አሃዱን አንደኛ መጽሐፍ ቅዱስ እንደ ቤተክርስቲያን እንደ መጽሐፍ ቅዱስ ያልተቀበለቻቸው ያስቀድመው የነበረች ቤተክርስቲያን ያልተቀበለቻቸው መጽሐፍት ስለሚቀበል ነው። ይኸው 8ቱ የሥራ መጽሐፍት ኩፋሌ፣ ሄኖክ፣ ዮሴፍ ወልደ ቅድም ጠይቄ እንዳልመለስከው በየትኛውም ቤተክርስቲያን ተቀባይነት የነበራቸው መጽሐፍት አልነበሩም በምንም ተአምር ማለት ነው። አይ ሄኖክ ሌሎቹ ጋር ስላልነበረ ብለህ ስታስተምር ሰምቻለሁ። ግን ደግሞ ሄኖክ ነበረ፣ ምክንያቱም ሄኖክን ጠርጡለስ ራሱ ጠቅሶታል አልከን። አይታል። መጽሐፉ በተወሰኑ ሰዎች ዘንድ ይታወቃል፣ ግን እንደ ቀኖና መጽሐፍ አይደለም እንትን የሚደረገው፣ እንደ ቀኖና መጽሐፍ አይደለም የሚቆጠረው ነው። ይሄ የመጀመሪያው ነገር ነው። ስለዚህ እነዚህ መጽሐፍትን እንደ ቀኖና መጽሐፍ መቁጠር በጣም ደስ የማይል ነገር ነው። ስለዚህ 80 አሃዱ ከ80 አሃዱ ላይ እነዚህን 8 9 10 11 መጽሐፍት ስትቀንስ ምን ሆኑ? 80 አሃዱ አለቀለት ማለት ነው። ውሃ በለው። እንቀጥል። ከዛ በኋላ ደግሞ ሌላ ደግሞ አለ። በይዘት ደረጃ በቤተክርስቲያን የማይታወቁ ሌሎች ሰነዶች አሉ። ኦኬ አንደኛው መቃቢያን፣ ሁለተኛ መቃቢያን፣ ሶስተኛ መቃቢያን። የእናንተ ቤተክርስቲያኑ መጽሐፍ ጭራሽ በቤተክርስቲያን ታሪክ የማይታወቅ ቃየን አቤልን የገደለው በሴት ቀንቶ ነው ይላል። አንደኛ መቃቢያን ምዕራፍ 23 ላይ ቃየን አቤልን የገደለው በሴት ቀንቶ ነው ይላል። ይሄንን የትኛውም አባት አልጠቀሰውም። ይሄን መጽሐፍ ማንም አልጠቀሰውም። ተረፈ ባሮክ ኦኬ ሌላ ስሙ ማለት ነው ወንድማችን፣ ለወደፊት ራሱ ተረፈ ባሮክ ሌላ ስሙ ማን እንደሚባል ታውቃለህ? አራተኛ ባሮክ ይባላል። አራተኛ ባሮክ ዛሁን አዘጋጅቼልህ ነበር፣ ግን ለዚህም አልደረስክም፣ ለዚህኛው ሙግትም አልደረስክም። ኦኬ ስለዚህ ተውኩ ማለት ነው። ለማንኛውም ግን ይሄ አራተኛ ባሮክ ወይም ደግሞ ተረፈ ባሮክ ተብሎ የተቀመጠው ተረፈ ባሮክ ተብሎ የተቀመጠው መጽሐፍ በ150 እና በ136 ዓመተ ምህረት አካባቢ 140 እና 136 ዓመተ ምህረት አካባቢ የተጻፈ መጽሐፍ እንደሆነ ነው የሚገመተው። ማቴዎስ ኤርሚያስ ብሎ የጠቀሰው እሱ ነው የምትሉት መጽሐፍ ዴቲንጉ 140 ዓመተ ምህረት አካባቢ ነው። ስለዚህ ተረፈ ባሮክን እንደ አንድ መጽሐፍ ከቆጠርከው ማለት ቅድም ልታሳየኝ አውጥተህ ነበር። ተረፈ ባሮክን ከቆጠርከው አሁንም አለቀ 12ኛ መጽሐፍ ገደል ከተትክ ማለት ነው። ኦኬ እንቀጥል። እንደገና እዛው ደግሞ እንቀጥል። እነዚህ 3 የመቃቢያን መጽሐፍት የሉም ብያለሁ። 3 የመቃቢያን መጽሐፍ ሐሰተኛ መጽሐፍት ናቸው። እነዚህን ስታወጣቸው 80 አሃዱ የሚባል መጽሐፍ የለም። በአጭሩ 80 አሃዱ የሚባል መጽሐፍ የለም።
በቃ ልክ እንደ ኬክሮስ እና እንደ ኬንትሮስ ላቲቲዩድ እና ሎንግቲዩድ የሀሳብ መስመር ነው እንጂ በምንም መልኩ 80 አሐዱ የሚባል መጽሐፍ መሬት ላይ ያለ መጽሐፍ በጭራሽ የለም። ዜና አይሁድ አልክ። ዮሴፍ ወልደ ኮሪዮን ዜና አይሁድን ብቻ ነው እንደ ሰራው አጌንስት አፒዮን አለ እኮ በጣም ብዙ ኮዲ እነዛን ሁሉ ተውካቸው። ጂዊሽ ዋርስ፣ አንቲኪቲስ ኦፍ ጂውስ እነዚህ መጽሐፍት ሁሉ ጠቅልለ ነው አንድ መጽሐፍ ያረካቸው። እነዛን አይታል እጅ ላይ የሌለ መጽሐፍ ነው ራሱ የምጠቅሰው ራሱ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላሳተመችው እስካሁን ማለት ነው። ካለ መጽሐፉ ራሱ እንደ መጽሐፍ ቅዱስ አይቆጠርም። መጽሐፉ ራሱ ካለ ራሱ ዮሴፍ ወልደ ኮሪዮን ከሆነ ልክ እንደ መቃቢያን ሌላ ነገር ካልተሰራበት ማለት። ስለዚህ በአጭሩ 80 አሐዱ የሚባል መጽሐፍ ቅዱስ የለም። በአጭሩ ግን ይህን ጥያቄ ኦርቶዶክስ ወገኖችን መጠየቅ እፈልጋለሁ። ውድ ኦርቶዶክሳውያን ወገኖቻችን የመጽሐፍ ቅዱስ ጉዳይ ዋና ጉዳይ ነው። ዝም ብሎ የሚታለፍ አይደለም። መጽሐፍ ቅዱስ አላችሁ ኦርቶዶክሳውያን? ቴንክ ዩ። ኦኬ ጥሩ ጨርሳለሁ ብዬ ተስፋ አደርጋለሁ። ታስጀምረው ወይስ ላስጀምረው? እዚህ አስጀምር። ቆይ ላስጀምርልህ ቆይ እያሳየው ላስጀምርልህ። አንዴ ቆይ አንዴ እያሳየው ችግር የለውም። ኧረ በቀደም አጭበረበርከኝ ብለህ እሺ፣ ይኸው አስጀምርልሃለሁ። እሺ ውይይቱ እንደሰማችሁት ነው። ነገረ ግለሰብ ቨርሰስ ነገረ ቤተክርስቲያን ነበረ። ወንድማችን ቃሌ ማስረጃዎቹ እነማን ናቸው? ቲክቶክ ላይ ያሉ ሰዎች ናቸው። በጣም ርቆ ከሄደ ጥናታዊ ጽሑፍ የሰሩ ሰዎች ናቸው። የእኛ ማስረጃስ እነማን ናቸው? ህይወታዊ የሆኑ በቅድስት ቤተክርስቲያን ውስጥ ጥቅም ላይ ይውሉ የነበሩ መጨረሻ ላይ ስጠይቀውም ሐዋርያት የተጠቀሟቸው ሐዋርያት ያስተማሩባቸው የእኛ ቤተክርስቲያን የማታስተምርበት ምንም መጽሐፍ የለም ብሎ ራሱ ወንድማችን መስክሮልናል። ይሄ የሚያሳየው ምንድን ነው? the fullness of the truth የእውነት ምልአት ያለው በቅድስት ቤተክርስቲያናችን ውስጥ እንደሆነ ነው። ስለዚህ አንድ ሰው ቀኖናን ምን ውስጥ አድርጌ የኢትዮጵያን ቤተክርስቲያን ቀኖና ለምንድን ነው የምቀበለው ካለ አራት መሰረታዊ ምክንያቶች አሉ። በመጀመሪያው